ብዙዎች ህልማቸውን እንዲያሳኩ መንገድ ጠርገናል። ከ20 ዓመታት በላይ የጥበብ ሰዎችን ስናፈራ ቆይተናል። አቢሲኒያ የስነ ጥበብና የሞዴሊንግ ማሰልጠኛ ተቋም ምን መሆን ይፈልጋሉ? ህልሞን ይዘው ወደኛ ይምጡ። በስዕልና ቅርጻ ቅርጽ፣ የባህልና ዘመናዊ የሙዚቃ መሳሪያ፣ ባህላዊ ውዝዋዜ፣ ዘመናዊ ዳንስ፣ የድምጽ አወጣጥ፣ በቲያትርና በሞዴሊንግ ለረጅም ዓመታት በተግባር በተፈተነ ልምዳችን አስተምረን ብቁ ባለሙያ እናደርጎታለን። ህልሞን ለማሳካት ትክክለኛው ቦታ አንጋፋው አቢሲኒያ የስነ ጥበብና የሞዴሊንግ ማሰልጠኛ ተቋም ነው። ለህፃናትና ለአዋቂዎች በተመቻቸ ፈረቃ በብቁ ባለሙያዎች እናስተምራለን። አድራሻ 4 ኪሎ ከቱሪስት ሆቴል ወረድ ብሎ ኦሮሚያ ህብረት ሥራ ባንክ ካለበት ህንጻ ላይ ያገኙናል። በ0911 68 33 99 ወይም በ0911 65 71 48 ላይ ሃሎ ይበሉን። አቢሲኒያ የጥበበኞች መፍለቂያ። ተናስተልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል በቀዳሚነት ወደ እናንተ የሚደርሰው የኢትዮጵያ ሕዝብ ተወካዮች ምክር ቤት በትናንትናው ዕለት በነበረው ስብሰባ ስለ ህወሓት ጠንከር ያሉ ጥያቄዎች መነሳታቸው ተሰምቷል። እስከ መቼ ነው ህወሓት እሽሩሩ የሚባለው የሚለውንና በተለይም ደግሞ ህወሓት እያደረገ ያለውን እንቅስቃሴ በተመለከተ የምክር ቤቱ አባላት ጥያቄ አቀርበዋል። በታቸው የምታደምጡት ይሆናል። በሌላ በኩል የፍቅር ጥያቄን አልተቀበለችኝም በሚል አንድን ወጣት በአሳዛኝ ሁኔታ በጭካኔ የገደለው ግለሰብ በቁጥጥር ስር መዋሉ ፍርድ ቤትም ቀርቦ እንደተፈረደበት ተሰማ። ጉዳዩን አስመልክቶ ፖሊስ ያወጣውን ዝርዝር ዘገባ ታደምጡታላችሁ። በሌላ በኩል በቅርቡ በአነጋጋሪ ሁኔታ ህይወቷ እንዳለፈ የተገለጸው የሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ በተመለከተ እናቷ ለኢትዮጵያ ህዝብ መልእክት አስተላልፈዋል። የቀነኒ አዱኛ እናት ያስተላለፉትን መልእክት እንዲሁ ካንደበታቸው ማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም የክልል ጊዜያዊ አስተዳደሮችን የቆይታ ጊዜ እስከ 2 ዓመት ለማራዘም የሚያስችል አዋጅ ለማጽደቅ በትናንትናው ዕለት ተሰብስቦ የነበረው ምክር ቤት አንዳንድ የምክር ቤት አባላት ህዝባዊ ወያኔ ሓርነት ትግራይ ህወሓትን በተመለከተ ጥያቄ አቀረቡ። ከምክር ቤት አባላት ጥያቄ የተነሳው ህወሓትን በተመለከተ በተለይም ደግሞ አንድ የምክር ቤት አባል ህወሓትን እያሽሞነሞነ እስከ መቼ ጊዜ ድረስ ነው የምንቆየው? አሁንም የሚያደርጋቸው አንዳንድ ድርጊቶችም ተገቢ ባለመሆናቸው የፌደራል መንግስቱ በዚህ ጉዳይ ላይ ምን ይላል ሲሉ ጥያቄ ተከታዩን አንስተዋል። የጊዜያዊ አስተዳደር ያው እስካሁን ተቋቋመው እሱ ብቻ ነው በጊዜያዊ አስተዳደርነት እስካሁን ምን ተግባራት እንደፈጸመ አፈጻጸሙን እንመለከት ሪፖርት ቀድሞ ለዚህ ምክር ቤት መቅረብ ነበረበት። ለምን ያልቀረበ መብል ነው። ሁለተኛው የትግራይ ክልል መንግስትና ምክር ቤት ህገ መንግስታዊ ስርዓቱን ለማፍረስ በተንቀሳቀሰው መሰረት ታግዶ መቆየቱ ይታወሳል። በዚህ መሰረት ይሄ አሁን የሚቀርበው 359 2003 አንቀጽ የተወሰነ አንቀጽ እንዲሻሻል የቀረበ አለ። በዛ አዋጅ ውስጥ ግን ሌላ መሻሻል ያለበት አለ። ወደ አዋጁ ወደ ማሻሻያው ከመዳችን በፊት 14 ላይ የበፊቱ አዋጅ ላይ 359 አንቀጽ 14 ላይ የፌደራል ጉዳዮች ሚኒስቴር ይምላል። የፌደራል ጉዳዮች ሚኒስቴር ይምል የለም አሁን። ስለዚህ ምናልባት ይሄ አንቀጽም አብሮ መሻሻል መቻል አለበት ወይ በሰላም ሚኒስቴር ወይ በሌላ አካል ተብሎ አብሮ መሻሻል መቻል አለበት የብል አስተያየት አለኝ። ሁለተኛው በአንቀጽ 14 3 መሰረት ተቋቁሞ የነበረው ጊዜያዊ አስተዳደር ለምን ህገ መንግስታዊ ስርዓቱን ለማፍረስ የተንቀሳቀሱ የአስተዳደር አካላትን የወታደራዊ አካላትን ለፍርድ አቀረበ።
ለፍርድ በቀርብ ኖሮ በዛ ሁኔታ ላይ ይታይ ነበር። ሁለተኛ ይሄ ህገ መንግስታዊ ስርዓቱን ለመደራት እና ሀገሪቷን ለማፍረስ የተንቀሳቀሰው ኃይል ከራሱ ክልልም አልፎ በቅርብ ጊዜ መከላከያ መግለጫ ሰጥ እንደሰማነው በሌሎችም ክልሎች በከፍተኛ የጦር ጀራና በካይደት ገብቶ እንቅስቃሴ ሲያደርግ እንደነበረ ሰምተናል። ይሄ ሁኔታ ባለበት አሁን ህወሓትን እንደ ድርጅት እያሽሞነሞን እስከ መቼ ድረስ ነው የሚቀጥለው? መጀመሪያም ከአሸባሪነት የተነሳበት ሁኔታ አጠያቂ ነው። አሁንስ እስከ መቼ ድረስ ነው ይሄን አሸባሪ ድርጅት አገሪቷን ለማፍረስ እየተንቀሳቀሰ ያለው እያሽሞነሞን የምንቀጥለው የሚል ጥያቄ አለኝ። አመሰግናለሁ። ህወሓትን በተመለከተ እንዲሁም የትግራይ ክልል ጊዜያዊ አስተዳደርን በተመለከተ ጥያቄ ያነሱ ሌላኛው የፓርላማ አባል በበኩላቸው ተከታዩን ብለዋል። ኢትዮጵያ መንግስትና በህወሓት ተደራዳሪዎች የተፈረሙ ቁልፍ ስምምነት አጀንዳዎች አሉ። ከዚህ ውስጥ አንዱ አጀንዳ በአጭር ቀናት ውስጥ አሁን ያለው የህወሓት መዋቅር ፈርሶ የፌዴራል መንግስት የሚመራው የጊዜያዊ አስተዳደር ይቋቋማል ይላል። በዚህ በሚዋቀረው የጊዜያዊ አስተዳደር ውስጥም የትግራይ ህዝብ የሚወክሉ አካላት ይሳተፋሉ ይላል። ነገር ግን በዚህ አንቀጽ ውስጥ መንግስት ያቋቋመው ጊዜያዊ አስተዳደር ህወሓት በጉልበት ለመናድ የሚያደርገው አፍራሽ እንቅስቃሴና ግትር አቋሙ በተደጋጋሚ ያየንበት ጊዜ አለ። በዚህ በሚዋቀረው ጊዜያዊ አስተዳደር ውስጥ ሁሉን ያማከለ የትግራይን ህዝብ የሚወክሉ የተለያዩ የማህበረሰብ ክፍሎችና የፖለቲካ ፓርቲዎች በቀጣይ መወከል መቻል አለበት የሚል ትልቅ እምነት አለን። በስምምነቱ መሰረት ህወሓት ሙሉ በሙሉ ትጥቅ እንዲፈታ እንዲሁም ያስገድደዋል። ነገር ግን ዲዲአር አለመጠናቀቁ ህወሓት ብቸኛ መሳሪያ የታጠቀ የፖለቲካ ፓርቲ አድርጎታል። ይህ ከትግራይ ክልል ሰላም መደፍረስ አልፎ አጠቃላይ የሀገሪቱ የሰላም ጠንቅ እንዲሆን አስችሎታል። ሀገር ለማተራመስ እየሰሩ እንደሆነ አይተናል። ይህ የሚያሳየው የትግራይ ህዝብም ሆነ ሌሎች የኢትዮጵያ ክፍሎች ሰላም እንዳያገኝ ህወሓት የኢትዮጵያ ጠል ከሆነ አካሎች እየሰራ እንደሆኑ ማሳያ ነው። በተደጋጋሚ የጊዜያዊ አስተዳደሩ ለማፍረስ ሰፊ የሆነ እንቅስቃሴ ሲያደርግ የቆየበት ሁኔታ አለ። አሁን በቀጣይ በሚቋቋመው ጊዜያዊ አስተዳደር ውስጥ ይህ እንዳይሆን ምን የታሰበ ነገር አለ የሚለው ሀሳብ ለማንሳት ፈልጌ ነው። አመሰግናለሁ። ለተነሱት ጥያቄዎች ምላሽ የሰጡት የፍትህ ሚኒስትር ተወካይ ተከታዩን ብለዋል። ሌላኛው የፌደራል መንግስቱን ሚና የተነሳው ከፕሪቶሪያ የሰላም ስምምነት ጋር ተያይዞ ለተነሱ ጥያቄዎች እንደሚታወቀው የፌደራል መንግስቱ በፕሪቶሪያ የሰላም ስምምነት መሰረት በትግራይ ክልል ዘላቂ ሰላም እንዲመጣ ሰፊ ጥረቶችን ሲያደርግ ነው የቆየው። ይሄም የሚቀጥል ነው። አሁን ግን ይሄ ማሻሻያ የቀረበው ለተከበረው ምክር ቤት የቀረበው ማሻሻያ በክልሉ ውስጥ ያለውን ጊዜያዊ አስተዳደር የቆይታ ጊዜ በማስቀጠል ለዘላቂ ሰላም ጊዜያዊ አስተዳደሩ በሚሰጠው የሥራ ኃላፊነት መሰረት እንዲሰራ የሚያስችል ነው። በዚህ ማሻሻያ ላይ ከተካተተው እንዴት ይራዘማልና በምን መልኩ ይራዘማል የቆይታ ጊዜው ከሚለው በተጨማሪ የመጨረሻው ንዑስ አንቀጽ 7 ላይ የተቀመጠው ይሄ ውሳኔ ሲተላለፍ ጊዜያዊ አስተዳደሩ ህገ መንግስታዊ ስርዓቱን አደጋ ላይ የጣለውን ነገር በማስተካከል ወደ መደበኛ ምርጫ ለመግባት ሊያደርግ የሚገባውን ነገር በዝርዝር በዚህ የማራዘሚያ ውሳኔ ላይ ሊካተት እንደሚችል ተቀምጧል። ስለዚህ በዛ ላይ የተቀመጡለትንም በአዋጁ አሁን በስራ ላይ ባለው አዋጅ 359 ላይ በተቀመጡት ኃላፊነቶች መሰረት ጊዜያዊ አስተዳደሩ ወደ መደበኛ አስተዳደር ለመግባት አስፈላጊ የሆኑ እርምጃዎችን እንዲፈጽም ተጨማሪ ትዕዛዝ ሊሰጠው ይችላል ማለት ነው። ስለዚህ በአጠቃላይ ይሄ ቀርበው ማሻሻያ የጊዜያዊ አስተዳደር የቆይታ ጊዜ በክልሉ ካለው ነባራዊ ሁኔታ የጸጥታ የፖለቲካ ሁኔታ አኳያ በማራዘም ዘላቂ ሰላምን ለማስገኘትና ህገ መንግስታዊ ስርዓቱን ለመጠበቅ ጥሩ መደላደል የሚያስቀምጥ ነው ማለት ነው። አመሰግናለሁ። ፓርላማው በትናንትናው ዕለት ቆይታው የክልል ጊዜያዊ አስተዳደሮች የቆይታ ጊዜን እስከ 2 ዓመት ማራዘም የሚያስችለውን አዋጅ አጽድቆ መለያየቱን በትናንትናው የዜና ዘገባይ ወደ እናንተ ማድረሴ አይዘነጋም። በሌላ ዜና
በሌለበት የእድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር መዋሉ ተዘገበ። ካንተ ጋር በፍቅር ግንኙነት መቀጠል አልፈልግም ብላኛለች በሚል ምክንያት በአንዲት ግለሰብ ላይ የግድያ ወንጀል የፈጸመውና በሌለበት የእድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ ነው በቁጥጥር ስር እንደዋለ የተዘገበው። ተከሳሹ ጌታቸው ዓለም ፀሐይ ይባላል። የወንጀል ድርጊቱን የፈጸመው ከቀኑ 5 ሰዓት ገደማ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 ልዩ ቦታው ሳባ ህንጻ ተብሎ በሚጠራ አካባቢ ጥር 2 ቀን እንደነበር ተገልጿል። ከአዲስ አበባ ፖሊስ ወንጀል ምርመራ ቢሮ የተገኘው መረጃ እንደሚያመለክተው ተከሳሹም በህንጻው 6ኛ ፎቅ ወደሚገኘው የክፍለ ከተማው የፋይናንስ ኢኮኖሚ ልማት ጽህፈት ቤት ቢሮ ውስጥ በመግባት የፍቅር ጓደኛዬ ናት በሚላት መዓዛ ካሳ በተባለች ግለሰብ ላይ የግድያ ወንጀሉን ፈጽሟል። አልፈልግም ብላኛለች በሚል ምክንያት በመካከላቸው በተፈጠረ አለመግባባት ግለሰቧን በቢሮዋ ውስጥ እያሯሯጠ የተለያየ የሰውነት ክፍሏን በስለት በመውጋት ህይወቷን እንዲያልፍ ያደረገው ተከሳሹ በፖሊስ ቁጥጥር ስር ውሎ በሰውና በሰነድ ማስረጃ የምርመራ መዝገብ ተደራጅቶበታል ተብሏል። ጌታቸው ዓለም ፀሐይ በፖሊስ የተጠርጣሪዎች ማረፊያ ቤት በነበረበት ወቅትም በህመም ምክንያት ወደ ሕክምና ተቋም ለመሄድ የካቲት 19 ቀን ጥያቄ አቅርቦ ወደ ሆስፒታል ከተወሰደ በኋላ ከሕክምና ቦታ እንደተሰወረና እንደጠፋም በአቃቤ ሕግ ክስ ተመስርቶበት ጉዳዩ በሌለበት በፍርድ ቤት ሲታይ እንደቆየ የምርመራ መዝገቡ ያስረዳል። በሰውና በሰነድ ማስረጃ ተደራጅቶ የቀረበለትን የክስ መዝገብ ሲመለከት የቆየው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በነሐሴ 3 ቀን 2014 ዓመተ ምህረት ውሎ ጌታቸው ዓለም ፀሐይ በሌለበት በእድሜ ልክ ጽኑ እስራት እንዲቀጣና ከህዝባዊ መብቶቹም ለዘወትር እንዲሻር ውሳኔ ተላልፎበታል። የፍርድ ቤቱን የቅጣት ውሳኔ ተፈጻሚ ለማድረግ የአዲስ አበባ ፖሊስ የክትትልና ኦፕሬሽን ክፍል ፍርደኛውን በቁጥጥር ስር ለማዋል ቀንና ሌሊት ያልተቋረጠ ክትትል ሲያደርግ ቆይቶ መጋቢት 21 ቀን 2017 ዓመተ ምህረት ሆለታ ከተማ ውስጥ ከተደበቀበት ስፍራ ወንጀሉ ከተፈጸመ ከ6 ዓመት በኋላ በድጋሚ ሊያዝ እንደቻለ መገናኛ ብዙሃን ዘገባ አመልክቷል። በመጨረሻም በቅርቡ በአነጋጋሪ ሁኔታ ህይወቷ ያለፈው ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ ጉዳይ በተመለከተ እናቷ ለኢትዮጵያ ህዝብ ጥሪ ያቀረቡ ሲሆን እናቷ ባቀረቡት ጥሪም በሀገር ውስጥም ሆነ በውጭም ለምትገኙ ኢትዮጵያውያን እውነቱ እስኪወጣ ድረስ ከጎናችን እንድትቆሙ እንድታግዙም እንጠይቃለን ሲሉ በቪዲዮም ባስተላለፉት መልእክት ተከታዩን ብለዋል። ይርጂንደም ሐቋን እንድታወጡልኝ አሁንም ከጎናችሁ እውነቱ እስኪወጣ ድረስ ከጎኔ ቆሙልኝ። የኢትዮጵያ ህዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ ለምናለሁ ጠይቃለሁ። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ